የአርትስ ቲቪ የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ከታዋቂው ምሁር ከፕሮፌሰር ኤፍሬም ይስሐቅ ጋራ ከዛሬ 66 ዓመት በፊት የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ የመጀመሪያው ፕሬዝደንት ከ66 ዓመት በፊት ያሳለፉትን ታሪክና እንዲሁም በተለያየ ጊዜ የደረሱበትን እኚህም ታዋቂ ምሁር ያው የሰላም አባት ይባላሉ። ሰላምን ለማስገኘት የተጓዙባቸውን ረጅም ጉዞዎች እያነሳን እንወያያለን። ባለፉት በክፍል 2 ብዙ ነገሮች አንስተናል። አሁን በክፍል 3 እንዲሁ እንዴት እነ ፕሮፌሰር እንድሪያስ እሸቴ እነ ዶክተር ያሬድ ኃይለማርያምን ከነ ፕሮፌሰር ሃለድ ማርከስ ጋር እንዴት እንደተገናኙ በ1960ዎቹ አሜሪካን ፖለቲካ ውስጥ ልዩ ሁኔታ ነበር። ይህን አንስተን እንወያያለን። ፕሮፌሰር በድጋሚ ለዚህ ቃለ ምልልስ በክፍል 3 በዕለተ ሰንበት ፕሮግራሙ በመገኘቱ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በብዙ ሚሊዮን የሚቆጠሩ ኢትዮጵያውያን ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልዎታለሁ። ይህም እንደዚሁ አመሰግናለሁ። እስቲ እንግዲህ ለመነሻ ያክል በ1960ዎቹ የሚገርም ታሪክ የተሰራበት ጊዜ ላይ እርስዎ እዛ ነበሩ። 90% የሚሆነው ተማሪ እጅግ በጣም ኋላ ቀር የሆነችውን አገሩን ለማሳደግ ከድህነት፣ ከበሽታ፣ ከረሃብ፣ ከኋላ ቀርነት ለመታደግ በጣም ብዙ ይተጋ የነበረ ነው። በዛን ጊዜም እንግዲህ የኢትዮጵያ ተማሪዎች ማህበር አክቲቭ ንቁ ከነበሩ ሰዎች ውስጥ የወዝ ሊግ መስራች የነበረው ዶክተር ሰናይ ልኬ፣ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት የነበረው ፕሮፌሰር እንድሪያስ እሸቴ አበራ የአዲስ አበባ ዩኒቨርሲቲ፣ እንዲሁ ንጉሴ አየለ፣ ኃይሌ መንቆሪዎስ በኋላ የኤርትራ አምባሳደር ነበሩ ኢቭን በኢትዮጵያ፣ እንዲሁም ዮሴፍ ኃይለማርያም እና 8ቱ ተማሪዎች አሉ። እነዚህን ተማሪዎች ስፖንሰር አድርገው ወደ አሜሪካ እንዴት ሊያመጧቸው ቻሉ? እንግዲያ በእኔ በኩል እንደማውቀው አንዳንዶቹ በኢትዮጵያን መንግስት ስኮለርሺፕ ነው የመጡት። ሌሎቹ ደግሞ አንድ የአሜሪካን ፊልድ ሰርቪስ የሚባል ድርጅት ነበር፣ በሱ በኩል ነው የመጡት። እኔ እንደማውቀው እንደማስታውሰው እኔም ራሴም ሌሎች ተማሪዎች እዚህ እንዲመጡ የረዳኋቸው አሉ። እነሱ ግን ዝርዝራቸው ብዙ ነው፣ ወደ 50 ይሆናል። ማለት ተማሪ ሆኜ እዚህ ከመጣሁ ሃርቨርድ በማስተምርበትም ጊዜ ብዙ ሰዎች ለእኔ ደብዳቤ ስጽፉልኝ፣ አሁን እርስዎ የጠቀሷቸውን ግን በአንድ ልነግረው ትፈልጋለሁ። አንደኛ ሰናይ ልኬ አዲስ አበባ እኔ በ1960 ጃንሆይ ግቢ ሃንደል መሳያ ስንዘምር አንዱ የኔ ዘማሪ ነበር፣ በእኔ ኳየር ውስጥ ነበረ። ስለዚህ ስኮለርሺፕ አግኝቶ አሜሪካ ስመጣ ደብዳቤ ጻፈልኝና አሜሪካ ልመጣ ነው ስል፣ እሺ እንግዲህ እኔ ያለሁት ቦስቶን ነው አልኩት እና በቦስቶን በኩል መጣ እና እኔ ቤት 2 ሳምንት ተቀመጠ እና ሰናይ በጣም በሙዚቃ ምክንያት ወደ እኔ ይቀርብ ነበር። በኋላ እንዲያውም ይገርመዎታል፣ እሱ ወደ ትምህርት ቤቱ ወደ ካሊፎርኒያ ነበር ሊሄድ ቸኮለ። እኔ ግን በሚቀጥለው 10 ቀን ውስጥ የኢትዮጵያን ተማሪዎች ማህበር ስብሰባ አለ፣ እኔ ፕሬዚደንት ነኝና ብትቆይ አልኩት። አይ የለም መሄድ አለብኝ ብል እንደምንም ብዬ ኮንቪንስ አደረግኩትና ቆየ። በዛ ነው ኢትዮጵያ ተማሪዎች ማህበር የተገናኘው። አንዳንዴ ጊልቲ ፊሊንግ የሚባል ነገር አለ። ምናልባት እኔ የዛን ጊዜ እሱን ገፋፍቼ ለተማሪዎች ማህበር ስብሰባ ባይቆይ ኖሮ ሜቢ ትምህርቱን ብቻ ኬሚስትሪ ነበር፣ ባዮ ኬሚስትሪ ነበር እንደዚህ ኢንትረስት ያለው በዛው ይቀጥል ይሆን ብዬ አስባለሁ። ግን ይሄ የግምት ጉዳይ ነው እና ሰናይን በጣም በቅርብ አውቀዋለሁ። በዚህ ምክንያት ከኔ ኳይ ውስጥ ስዘምር እኔ ቤት 2 ሳምንት ስቀመጥ በጣም በጣም በእውነቱ የማከብረው ሰው ነበር። ፕሮፌሰር እንድሪያስ ያው ፕሮፌሰር ፓንከርስት ወዳጅ ነበረ። በእነሱ በኩል ነው እሱም ደግሞ ስኮለርሺፕ የመጣው። እሱም እንዳጋጣሚ ሆነው ዊሊያምስ ኮሌጅ የሚባል ትምህርት ይባል ነበር። እዛ እኔም ኮንታክት አደረግኩትና የፊደል ሰራዊት ማህበር ሜምበር እንደሆነ አደረግኩት እና ከኔ ጋር 2-3 ዓመት እንደሰራ
የተማሪዎች ማህበር ጎተቱትና ከፊደል ሰራዊት ፊደል ነፍሱን ይማር እግዚአብሔር የሁለቱንም ነፍሱን ይማር እና እሱን ደግሞ ጎትተው ወደዚህ ወደ ፖለቲካ ወገን አሸጋገሩት። ሶስተኛ ኃይሌ መንቄሪዎስ እሱም እንደዚሁ ብራንዳይዝ ለመማር የመጣው አይ ቲንክ በአሜሪካን ፌሎሺፕ ይመስለኛል። ድሮ ሃይ ስኩል ሳለ አንድ ዓመት አሜሪካኖች አንድ ጁሽ ፋሚሊ አሳድገውት ነበርና በእነሱም በኩል መጥቶ ብራንዳይዝ ዩኒቨርሲቲ ገባ እና ኃይሌ ኢሚዲየትሊ የኔ ኮሚቴ ፎር ኢትዮጵያን ሊትረሲ ካምፔን የሚባል የኔ መንበር ሆነ። እንዲያውም እስከ መጨረሻ ድረስ ከኔ ጋር ሰርቶ የኛ ገንዘብ ያዥ ሆነ። በ1968 መጨረሻ ላይ እግዚአብሔር ይመስገን ቦስቶን ሜየሩን ጠይቀን አንድ ሙሉ ሳምንት ኢትዮጵያን አፍሪካን ዊክ እንዲወስኑ እንዲያውጁ አደረግን። ቦስቶን ሜየር ዋይት ነበር። ዶክተር ያዕቆብ ኃይለማርያም ደግሞ እንደ ጠበቃ ሆኖ 1968 ዓመተ ምህረት ነው 1968 ኤግዛክትሊ። እና እዛ ላይ ያዕቆብ ደግሞ ጥብቅና ብሎ አንድ ድርጅት ይሰራ ነበር ቦስተን። በኋላ ሜየር ዋይት የዛን ጊዜ ባይ ዘ ዌይ የጥቁሮችም እንቅስቃሴ ነበረ። የጥቁር ሕዝብ ታሪኩም ባህሉም አልተከበረም እዚህ ሀገር በትምህርትም ላይ አይገኝም ብሎ ብዙ ሕዝብ መነቃቃት ጀምረዋል። እና እኛ ደግሞ ከአፍሪካ ስለመጣን ያው የጥቁር ሕዝብ ማህበርተኞች ስለሆን ለዚህ ከንቲባ ሜየር የቦስተን ሜየር ዘንድ ቀርበን እኛ አሁን አንድ ሙሉ ሳምንት የኢትዮጵያን ካልቸር በዓል ልናደርግ ነው፣ ኢትዮጵያን ባህል በዓል ልናደርግ ነው እና ዲክሌር አድርጓል። እና ሜየር ዋይት ኢትዮጵያን አፍሪካን ዊክ ብሎ ዲክሌር አደረጉ። ከዛ በኋላ ዶክተር ያዕቆብ በጣም ወዳጄ ነበር፣ ቅርብ ወዳጄ ነበር። እሱ ደግሞ ኢትዮጵያ ያው ፊደል ሰራዊት ገንዘብ ነበረው ወደ ኢትዮጵያ ላክ ነው እና $1,000 በላይ የሆነ እቃ ሰብስቦ መሶብ፣ ነጠላዎች፣ የኢትዮጵያ ልዩ ልዩ እቃዎች ይዞ መጣ። ከዛ በኋላ ፕሩደንሻል ሴንተር የሚባል ትልቁ ቢልዲንግ ትልቁ ቤት በቦስተን ፕሩደንሻል ይባላል፣ አሁንም አለ እና እነሱ በ10ኛ ፎቅ ላይ ትሬድ ፊልድ ብሉት አላቸው። የንግድ ስብሰባ ምናምን ባዶ የሆነ እና እነሱም ብዙ ጊዜ ፕሮግራም ያደርጋሉ። እንደ አጋጣሚ ሄደን የዛን ጊዜ ሁሉም ስለ ጥቁር ሕዝብ በጣም አንድ ነገር ለማድረግ ስለምፈልግ ጠየቅናቸውና ለአንድ ሙሉ ሳምንት ነው ለ10 ቀን የፕሩዴንሻል ሴንተር አሁንም አለ፣ ትልቅ ቢልዲንግ ነው፣ 10ኛ ፎቅ የትሬድ ሴንተር የሚባል በነፃ ሰጡን እና ዶክተር ያዕቆብ ሰብስቦ ያመጣውን እቃ ሁሉ ከዛ በኋላ የእኛ ሴቶች ደግሞ እና ብዙዎቹ በጣም ኃይሌ መንቄሪዎስ ነበሩ። ያው ነፍሱን ይማር በቅርብ ጊዜ ያረፈው ወዳጄ ደግሞ ኃይሉ ጊዛው የሚባል ነበር። እኔ ደግሞ 8 ልጆች ከኢትዮጵያ ፕሪንቲንግ እንዲማሩ ስኮላርሺፕ አግኝቼ ቦስተን አምጥቼያቸው ነበረ። እነሱ ደግሞ አንድ ሄንሪ ሶየር የሚባል ኩባንያ ይሰሩ ነበር። እነሱ ሁሉ ተባበሩ። ሴቶቻችንም ደግሞ መጡ። እነሱም ከልዩ ልዩ ቦታ መጡ እና ሙሉ ሳምንት ወጥ እየተሰራ ይሄ ከኢትዮጵያ የመጡት እቃዎች ደግሞ እየተሸጡ በመጨረሻው ሳምንት $20,000 አገኘን። ብዙ ገንዘብ ነው የዛን ጊዜ። እና እንግዲያ ሰናይ ልክም ከኔ ጋር መጀመሪያ በፊደል ነበር፣ በኋላ ወደ ፖለቲካ ሄደ። እንድሪያስም መጀመሪያ ከኔ ጋር ነበር፣ ይቀርበኝ ነበር፣ ወዳጄ ነው በእውነቱ ነፍሱን ይማር። ቅርብ ጊዜም ወዳጄ ነበር። እሱም ከኔ ጋር በፊደል ሰራዊት ሰርተዋል። ኃይሌ መንቄሪዎስ ያው ከኔ ጋር መስራት ይቅርና የእኛም ገንዘብ ያዥ ነበረ፣ ትሬጀረር ነበር፣ የፊደል ሰራዊት ትሬጀረር ነበር።
እነሱን ሶስቱን ጠቀስኩ። ማን ነበር አራተኛ ንጉሴ የጠቀሱት? አየለ። ኦ ንጉሴ አየለ። ንጉሴ አየለን በጣም ወዳጄ ነው ንጉሴ። እ፣ እኔ ንጉሴን የማውቀው በተማሪ ማህበር እ፣ ከዛም ኢትዮጵያ አግኝቼው ነበር። ባለቤቱ የነ ጳውሎስ ዶክተር ጳውሎስ ቀና እህት ናት። እነሱም ቤተሰባቸውንም አውቃለሁ። እና በጣም ይቀርበኝ ነበር። እሱም ቤቴ መጥቶ ተቀምጧል። እንደመጣ ከዛ በኋላ በየጊ ሲስተር ምህረት ቀንአ ናቸው ባለቤቱ? ምህረት ቀነአ። አዎ አዎ፣ ሲስተር ምህረት ቀንአ። አዎ የዶክተር ጳውሎስ ቀነአ አዎ፣ እህት ናት። የአይን ሐኪም የነበሩት ማለት ነው። አዎ። አዎን አዎን፣ አሁንም አሉ መሰለኝ ወደ መቶ አዎ፣ ሳይቀርቡ። እርግጠኛ አይደለሁም አሁን። አዎ። አሁን እህታቸው አሁንም ካሊፎርኒያ ናቸው። እና እህ። አንድ ልጃቸው ደግሞ በአንድ 2 ሳምንት 2 ዓመት በፊት ኮንታክት አድርጋኝ ስለ ኤዱኬሽን ሌክቸር እንድሰጥ። አሁንም በጣም ጎበዝ ናት። ስሟን ላስታውስ እሞክራለሁ። እሷ ደግሞ አ፣ አሁን ስለ ኢትዮጵያ ትምህርት ቤት በጣም ትጓጓለች። እሷም አለች። ንጉሴ እና እኔ በጣም 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 ተቀራረብን። እና ከዛ በኋላ እሱም በተማሪ ማህበር ከኔ ጋር በቅርብ ይሰራ ነበር። እ፣ እኔ ፊደል ሰራዊት የተማሪ ማህበር ትቼ ፊደል ሰራዊት ስጀምር ከአንድ 2 ዓመት በኋላ 90 የሚሆኑት% ከኔ ጋር ነበር የሚሰሩት። ያ የፖለቲካው ድርጅት ትልቅ ጩኸትን ቢያበዛ ብዙዎቹ አይከታተሉትም ነበር። አንድ 10% በሆኑ ነው። እና አንድ ቀን እኔ የማስታውሰው ዶክተር ንጉሴ በጣም ወዳጄ ነው። ደውሎልኝ ኤፍሬም አለኝ፣ አሁን እንደምታየው የዚህ የተማሪ ማህበር ከአንተ እየወሰዱቱ ኮሚኒዝም ምናምን እያሉ እየበጠበጡን ነው። አንተ ይህንን የፊደል ሰራዊት ተውና እንደገና ወደ ተማሪ ማህበር ተመለስ ብሎ ደወለልኝ። ይህንን አልረሳም እስከዛሬ ድረስ። በጣም ያከብረኝ ነበር፣ ይወደኝ ነበር። እና እኔ ደግሞ ዶክተር ንጉሴ ወዳጄ አልኩት። እኔ ኦልሬዲ በዚህ በፊደል ሰራዊት በጣም የጓጓ ወቅት ለአገራችን ትምህርት ነው እና ስለዚህ ወደ ፖለቲካ ተማሪ ማህበር መግባት አልፈልግም አልኩ። ከዛ በኋላ ጥቂት ዓመታት ቆይቶ ወደ ኢትዮጵያ እንደተመለሰ አምባሳደር ሆኖ ነበር እና በደርግ ጊዜ እና ከዛም በኋላ ስዊድን ሀገር ነበር እና እኔ ደግሞ የሰላም ማህበር ስንሰበስብ ከእሱ ጋር በስልክ አገኘው ነበር ብዙ ጊዜ። ምክንያቱም እኛ ፖለቲካ ፓርቲዎችን በሙሉ ለመሰብሰብ በምንፈልግበት ጊዜ ሁሉም እሺ ብለው የኤርትራ ማህበርም፣ ኢፒአርፒም፣ መኢሶንም፣ ኢዲዩም፣ ኢፒአርፒም ሁላቸውም እሺ ብለው ከተስማሙ በኋላ በመንግስት በኩል ምንም መልስ አልተሰጠንም። ስለዚህ እኔ ንጉሴ አምባሳደር ስለነበረ ለእሱም እደውል ነበር። ይልቁንም ዞረው እነሱም እንደ አንተው ከዛ ኮንታክት አድርግ ያድርጉን ነበር ኃይሌ። ስለዚህ ከንጉሴ ጋር በቅርብ ከተዋወቅን በኋላ እንደገና እዚህ ተመልሶ በሚመጣበት ጊዜ ቤቴ አርፎ ነበር ለጥቂት ቀናት። ከዛ በኋላ ወደ ካሊፎርኒያ ሄደ። ወደ ኋላ ልመለስና የተማሪ የፊደል ሰራዊት ዳይሬክተር ሆኜ በነበርኩበት ጊዜ በ1963 ዓመተ ምህረት የቦስተን አትሌቲክ ኦርጋኒዜሽን አቶ አበበ ቢቂላንና አቶ ማሞ ወልዴን እዚህ ጋበዙ ሩጫ እንዲገቡ። አበበ ቢቂላ፣ ማሞ ወልዴ ቋንቋ አይችሉም። ቋንቋ ስለማይችሉ የአሜሪካን አትሌቲክ አሶሲዬሽን ደወለልኝና ደግሞ ሃርቨርድ ተማሪ ነበርኩ። አስተርጓሚ እንፈልጋለን እና አንተ አማርኛ ትችላለህ ማለት ስለሰማን አንድ ቤት ተከራይተናል። እዛ መጥተህ ከእነሱ ጋር 2 ወር እንድትቀመጥ እና 2 ወር ከተቀመጥክ በኋላ በየቀኑ እንዲያውም $30 እንሰጥሃለን አሉኝ። ብዙ ገንዘብ ነው በእውነቱ። እኔ ደግሞ ተማሪ ነበርኩ፣ ለእኔ ይጠቅመኛል። እና 2 ወር ሙሉ አበበ ቢቂላና ማሞ ወልዴን እዚህ ሀገር ባዞርኳቸው ጊዜ አንዱ የሄድነው ካሊፎርኒያ ነበር። ካሊፎርኒያ ስንሄድ እነ ንጉሴ ወደ ንጉሴ አየለ ለመመለስ ብዬ ነው። እነ ንጉሴ በክብር ተቀበሉን፣ ተማሪዎቹም ተሰብስበው። እንደውም አንድ የማልረሳው ነገር አበበና ማሞ እዚህ ቦስተን ባለንበት ጊዜ
ጠጅ አለ ወይ አሉኝ። አይ ጠጅማ እዚህ ሀገር የለም አልኳቸው። እና ምን አደርጋለሁ ቢራ ከኦሬንጅ ጁስ ደበላልቄ ይኸውና ጠጅ አልኳቸው። ፓንች አድርገው ሰጧቸው። ጠጅ አልኳቸውና በጣም ወደዱት። በኋላ ይህንን ያመጣሁበት ምክንያቱ ወደ ካሊፎርኒያ ይዣቸው ሂጄ ነበር። እዛ ደግሞ አንድ ሳምንት ተቀመጥ እና ኢትዮጵያን ተማሪዎች ተሰብስበን እና አበበና ማሞ ጋር እንዲገናኙ በኋላ ማሞ ነው አበበ ነው አይ ጠጅ አምጣላቸው ጠጅ አምጣላቸዋል። እንደገና ያቺን የሰራሁት ብርቱካንና ቢራ እና ይችን ሁሉ እንደ ንጉስ ዶክተር ንጉሴም ነበሩ። በጥሩ በክብር ተቀበሉን እና አንድ እንዲያውም እኔ ለማልረሳው ቅድም ጠቅሼ እንደሆነ አላውቅም በሚድ ሲክስቲስ ወደ በፈረንጅ አቆጣጠር ነው እንግዲህ 1966 ነው ገደማ አንድ ቀን ይደውልልኛል ዶክተር ንጉሴ። ምን ይለኛል? አሁን እና ሀጎስ ይሄ ቻሌንጅ ፈጥረው መንግስት እንገለብጣለን ብለው አገሬ የሚበጠብጡቱ ከአንተ የተማሪ ማህበር ወስደው ነው እና የፊደል ሰራዊት ተውና ወደዚህ ወደ ተማሪ ማህበር ተመልሰ፣ ምክንያቱም አሁንም በሆን ተማሪዎች ብዙዎች አንተ ነው የሚከታተሉት አለኝ። አልረሳም ይሄንን። አይ ዶክተር ወዳጄ ዶክተር ንጉሴ አልኩት። እኔ ያው በዚህ ፊደል በጣም ስለጓጓሁ በጣም ጥሩም ወደፊት ስለምንሄድ በዛው ቀጥላለሁ፣ ወደ ፖለቲካ መመለስ አልፈልግም አልኩት። ይችንም ደግሞ አልረሳትም። ከዛ በኋላ ሃረል ማርከስ ብለውኝ ነበረ። አዎ ሃረልድ ማርከስ። ከዛ በፊት ግን እስቲ በአሜሪካን ዜጎቹ ዘንድ በጣም የተከበሩ የነበሩ አንድ ሰው አሉ፣ ኤድዋርድ በርኒስ ዘ ፋዘር ኦፍ ፐብሊክ ሪሌሽን የሚባሉት በእናትም በአባትም የታዋቂው ሳይካትሪስት የዶክተር ሲግመንድ ፍሮይድ ኔፊው ነበሩ ይላሉ እርሶ የጻፉት የላኩልኝ ጽሁፍ ላይ። እስኪ ስለሳቸው ያውሩኝ። በጣም ጥሩ ነው። ጥሩ ጥያቄ ነው። እንግዲያ ያው ኤድዋርድ በርኔስ ማለት የማርታ በርኔስ ወንድም አባታቸው ነው። እናታቸው ደግሞ የፍሮይድ እህት ናት። እና በወጣትናቸው እዚህ ሀገር መጡና በጣም የሳይኮሎጂ እንግዲያ በፍሮይድን በኩል እንዲያውም ፍሮይድ አንድ ጊዜ ነው አሜሪካ የመጣው። እዚህ ቦስቶን መጥቶ ኤድዋርድ በርኔስ ራሱ ተቀብሎት ውስተር ኮሌጅ የሚባል ጎብኝቶ ነበረ። ኤኒዌይ ኤድዋርድ በርኔስ በጣም የታወቀው የፐብሊክ ሪሌሽንስ የሚባል ሀሳብ አመጣ ኢን ተርቲስ። እንዲያውም በታይም ማጋዚን ላይ አይተውት እንደሆነ ወደ 1940 ገደማ ነው ዘ ፋደር ኦፍ ፐብሊክ ሪሌሽንስ ይላል። አይተውታል? እሱን አላየሁትም። እኔ ይሄ እርሶ የላኩልኝ ጽሁፍ ላይ ነው ያየሁት። 26 ገጽ ጽሁፍ አግኝቼ ኢንትረስት ስላደረገኝ ነው። በጣም እንዴ አሁን እኮ ፐብሊክ ሪሌሽን የሚባል የፈጠረው እሱ ነው አሜሪካን። እና እሱ በዚህ ምክንያት እስከ ዛሬ ድረስ ፋደር ኦፍ ፐብሊክ ሪሌሽንስ ብሎ ይጠራል። በ105 ዓመት ነው ያረፈው፣ ቆይተዋል። አንድ 20 ዓመት በፊት እኔ አስታውሰዋለሁ። በድሮ ዘመን በጣም የታወቀ አንዱ የፐብሊክ ሪሌሽንስ ፋደር እሱ ነበር። በኋላ እኔ ተማሪ ሆኜ ሃርቨርድ አንድ ጊዜ የፊደል ሰራዊት ጉዳይ ስንጀምር አንድ የኔ ጓደኛ ሃርቨርድ ዲቪኒቲ ስኩል የምማር ለመሆኑ አለኝ ለአንተ ፐብሊክ ሪሌሽን ያስፈልግሃል ለፊደል ሰራዊት አለኝ። እኔ በየሳምንቱ ኤድዋርድ በርኔስ ቤት እየሄድኩ ሳር እቆርጥላቸዋለሁ እና ይህ ሰውዬ እኮ በጣም የታወቀ ሰው ነው። አሁን ሪታይር አድርጓል። እዚህ ሃርቨርድ ኬምብሪጅ ነው የምኖረው። ላስተዋውቅ፣ እሱ እኮ ሀሳብ ሊሰጥ ይችላል ለፊደል ሰራዊት እንዴት አድርገ ገንዘብ እንደምትሰበስብ ብሎ መከረኝ። ወሰደኝ ወደ በርኔስ። ከዛ በኋላ በርኔስ በጣም ወደደኝና በየጊዜው እኔ ስለ ፊደል ሰራዊት ደብዳቤ ለመጻፍ ሳስብ ለእሱ አሳያለሁ። ኖ እንዲህ አትበል፣ እንዲህ በል ብሎ ይነግረኛል። እና በጣም ወዳጅ አደረገኝ። እሱ ሽማግሌ ነበር፣ እኔ ወጣት ሃርቨርድ ነበርኩ። እንዲያውም ነገር ሳላበዛ በፊደል ሰራዊት ብዙ የጻፍኩትን ደብዳቤዎች ሁሉ ጊዜ ለሱ አሳይ ነበር። መጨረሻ እኔ 1969 ዶክትሬቴን ከሃርቨርድ ሲቀበል
ምን ይለኛል? እኔ ፓርቲ አደርግልሃለሁ አለ። የመሸኛ ፓርቲ አደርግልሃለሁ አለኝ። ይህን ያህል ወደውኛል ሰውየው። አዎ እኮ ትልቅ ሰው ነው የፍሮይድ እና የፍሮይድ ቅርብ ነበራችሁ በጣም እኮ እና ፕሮፌሰሮች ሁሉ መጡ። 100 የሚሆኑ ሰዎች መጡ እኔን ለእርሶ ግራጁዌሽን ፓርቲ። አዎ 100 ሰዎች ቤቱ ግብዣ አድርጎ ትልቅ ግብዣ አድርጎ እና እስከዛ ድረስ እየወደደኝ ነው። አንዲት ልጇ የእሱ ሴት ልጅ በጣም የታወቀ ጸሐፊ ነበረች። አንዲቷም ደግሞ እንደዚሁ ትልቆች ቤተሰቦች ናቸው። የታወቀ ነው። ኤድዋርድ በርኔስ ሰውን ጉግል ቢያደርጉት ይነግሮታል እንዴት አድርጎ እዚህ ሀገር ፐብሊክ ሪሌሽንስ ከነ ዋልተር ሊፕማን ጋር ኮንቴምፖራሪ ነበር። ስሙ ይታወቃል። በፐብሊክ ሪሌሽን ላይ ስማቸው ይታወቃል። ይቅርታ። ልክ ነው። በጣም እና ኤድዋርድ በርኔዝ ጋር በመተዋወቄ በእውነቱ ለእኔ ትልቅ ክብር ነው። ያው እንዳልኮት ስለ ፍሮይድ ደግሞ ብዙ ጊዜ ይነግረኝ ነበር። ምክንያቱ የእሱ አያት ነበሩና። ሌላስ ደግሞ ዶክተር ማርጆሪ ለሜይ የሃርቫርድ ዲስቲንግሽድ የሆኑ የራዲዮሎጂ ፕሮፌሰር ነበሩ። የእርሶ አሜሪካዊት እናት፣ እስቲ ስለሳቸው ያጫውት። በጣም ይህም ጥሩ ጥያቄ ነው። እንግዲህ ምን ሆነልዎት ተማሪ ሆኜ እንግዲህ አንዳንድ ጊዜ ስለ ጤና ተመርመሩ ይሉናል አይደለም? እና ሃርቨርድ ሄልት ሰርቪስ የሚባል ነበር፣ ሆልዮክ ሴንተር እና እዛ ተላኩ። እንግዲያ ለጤንነቴ ለመመርመር እና ዶክተር ማርጆሪ ለሜ ዋና የሬዲዮሎጂ ፕሮፌሰር ናቸው ሃርቨርድ ዲቪኒቲ ስኩል። ባይ ዘ ወይ መጀመሪያ ዶክተር ከሆኑት ሴቶች መካከል አንድ ሁለተኛ እሳቸው ናቸው። ማለት በፊት ሴቶች ብዙ ሐኪሞች አልነበሩም። እሳቸው የተማሩበት ትምህርት ቤት 100 ወንዶች ግራጁዌት ሲያደርጉ እሳቸው ብቻ ናቸው አንድ ሴት ብቸኛ ሴት ሆነው የተመረቁት እና ምን ሆኖልዎታል? እኔ እዛ ሃርቨርድ ሄልስ ሴንተር ተላኩና የመረመረኝ ሐኪም ለመሆኑ አለኝ አንዲት ወዳጄ ሐኪም እዚህ አጠገቤ የተቀመጠችው ቤይሩት ስታስተምር ነበር ከባልየዋ ጋር። እሱም ፕሮፌሰር ነው ሃርቨርድ። እና እዛ ሳለች አንዳንድ የኢትዮጵያ ስዕሎች ገዝታለች። እዛ አግኝታ ትወደዋለች እነዚህን ስዕሎች አለኝ። ነገር ግን ኢትዮጵያ ሄዳ አታውቅም። ስለዚህ ያንተን ስም ልስጣት ባገናኝ ደስ ይላታል አለኝ። ዋው አልኩና ተገናኘ ከዶክተር ደሜ ጋር ማርጆሪ ለሜ ጋር። በኋላ ቤታቸው ትልቅ ቤት ነበራቸው ብሩክሊን። እመጣለሁ ይኸውና አሁን ላሳወት እችላለሁ። አንዳንድ እሳቸው ሲያርፉ ለእኔ ያወረሱኝ የኢትዮጵያ ስዕሎች አሉ እዚህ ቤት። ሚስተር ሬገን ያስታውሳሉ? አንድ ሰው ፕሬዚደንት ሬገንን ለመግደል ስፈልግ በ17ኛው ቀን ስልጣን በያዙ የ17 ዓመት ልጅ በመጀመሪያው ዙር ላይ አስታውሳለሁ። እና የዛን ጊዜ አንጎላ ዶክተር ለሜ በሬዲዮሎጂ አንጎል ምርመራ አንደኛ ነበሩ በአሜሪካ። እና እሳቸው ነው ወደ ዋሽንግተን ተጠርተው የፕሬዚደንት ሬገንን አንጎል እንዲመረምሩ ያደረጉት በጥይት ከተመቱ በኋላ። እና የዚህ ደረጃ ሴት ናቸው። እና ነገር ግን በዚች በኢትዮጵያ እኔ ስለ ኢትዮጵያ ነገርኳቸው። ከዛ በኋላ የፊደል ሰራዊት ማህበር ወዳጅ አደረግኳቸው እና 2 ጊዜ ኢትዮጵያ ይዣቸው ሄጃለሁ። እዛ ሜዲካል ስኩልም አዲስ አበባ ተጋብዘው እንዲናገሩ ተደርገዋል። እንግዲህ የፌዴራል ሰራዊት ኮሚቴ እኛ ነበር፣ ኢትዮጵያኖች ነን በጠቅላላ። ግን የአሜሪካን ፖለቲካ ሁል ጊዜ በርኔስም በመከረኝ መንገድ አንዳንድ ወዳጆች ያስፈልጉናል። ስለዚህ አሜሪካን ፍሬንድስ ኦፍ ኮሚቴ ፎር ኢትዮጵያን ሊትረሲ ብለን ትልቅ ሰዎች ጋበዝን። አንድቷ ዶክተር ለሜ፣ ሁለተኛው ያው ኤድዋርድ በርኔስ ራሱ፣ ሶስተኛ የገቨርነር ሮኬፌለር ምክትል፣ አራተኛ ሴኔተር ጃቪትስ፣ ትልቅ አሜሪካኖች አሜሪካን ፍሬንድስ ኦፍ ኢትዮጵያን ሊትረሲ ካምፔን ብለን በምናደርግበት ጊዜ ዶክተር ለሜ ቤታቸው ሰዎች ጋብዘው ብዙ ገንዘብ በቤታቸው በኩል ሰብስበናል ለፌዴራል ሰራዊት። እኔም ባለቤት ሳገባ ቤታቸው ጀርባ ትልቅ ዛፎች ነበሩ፣ እዛ ነው ያገባሁት። እና ዶክተር ለሜ በጣም በእውነቱ ለእኔ እንደ እናት ሆነው የቆዩ ሴት ናቸው። እንዳውም አንድ 10 ዓመት በፊት ነው ሲያርፉ
እኔ ነበርኩ አንዱ ዩሎጂ ንግግር የሰጠሁት እና በጣም የተከበሩ ሴት፣ በጣም መጀመሪያ ሴት ሐኪም አሜሪካን ሀገር ይገርመውታል እኮ በመጀመሪያ ሴቶች ሐኪም እንደሆኑ አይፈቀድላቸውም ነበር። አይፈቀድም ነበር። አዎ እና አንድ ሁለቱ መካከል መጀመሪያ ሐኪም ከሆኑት አንዱ ዶክተር ለሜ ናቸው። ደግሞ በእኔ በዚሁ በጣም ከሕክምና ውጪ ስለ ዓለም ታሪክ በጣም ኢንትረስት አላቸው። ስለ ካልቸር በጣም ይወዳሉ። ለዚሁ ነው የኢትዮጵያን ዕቃ ኢትዮጵያም ሳይደርሱ እኮ ነው እዛ ቤይሩት አግኝተውት ገዝተውት መጡ። ከዛ በኋላ በፊደል ሰራዊት እኔ የኛ አድቫይዘር ሆነው በሚገቡበት ጊዜ 2 ጊዜ ኢትዮጵያ ይዣቸው ሄድኩ ከሁለቱ ልጆቻቸው ጋር። የታወቁ ቦስተን የነበሩ ከፐብሊሽንግ ካምፓኒ ከነ ሴናተር ጃኮብ ጃቪስ ጋር ኒውዮርክ ፖል ፋርመር የሲቪል ራይት ሙቭመንት ሊደር ከነበሩት እነ ዋልተር ሮይተር ሄድ ኦፍ ዘ ዩናይትድ አውቶ ወርከርስ እና ስኮቲሽ ፍሬንድ እነ ሚስተር ጆንሰን ጋራ ከነ ገቨርነር ሮክፌለር ዴዚግኔትድ አሲስታንት ከነ ሚስ ክላርክ ኬር ጋር እስኪ የነበሩትን ግንኙነት እንዲሁ ባጭሩ ቢነግሩኝ። ረጅም ነው እንግዲህ። እኔ ድሪመር ይባላል ፈረንጅ ቋንቋ። ድሪመር ማለት የሚያልም ህልመኛ ማለት ነው። አዎ እኔ ሁል ጊዜ ያው ፊደል ሰራዊትም ስናቆም ተማሪ ማህበር ስናቆም ወደፊት እንድንገፋ ነው የምፈልገው። ስለዚህ ይህንን ሁሉ የፊደል ሰራዊት ኮሚቲ ፎር ኢትዮጵያን ሊትረሲ ብለን አንደኛ ስናቋቋም የቀረጥ ነፃ ለማግኘት ፕሮፌሰር ሄርበርት ስፔንሰር የሚባል የጃንሆይ ጠበቃም የነበረ እሱ ዘንድ እና እሱ ፈቃድ ተቀበለልን። ከዛ በኋላ ኤድዋርድ በርኔስ ምን ይመክረኛል፣ አንዳንድ አድቫይዘሮች አሜሪካ የታወቁ ሰዎች ደብዳቤ ጽፈህ ጠይቃቸው፣ እነሱም ስማቸው ቢኖር ይጠቅመሃል አለኝ እና አንዱ የጻፍኩት ሴኔተር ጃቪት። እውነቱን ልንገርዎት፣ እኔ ደግሞ ወጣት ተማሪ ነበርኩ። ስጽፍላቸው እሺ ብለው መልስ ሰጡኝ። እንደገና ፖል ፋርመር በጣም የታወቀ ነው። ከማርቲን ሉተር ጋር አንዱ ሁለተኛ የሲቪል ራይትስ ተዋጊ የነበረ ነው። የታወቀ አንዱ የኮር የሚባል የጥቁር አሜሪካኖች ማህበር ፕሬዚደንት ነበር እና እሱ ደግሞ ወደ እሱም ሄዱ። እሱም እሺ አለ። ከዛ በኋላ ሴኔተር ጃቪት እሺ አለ፣ እሱ እሺ አለ። ኤድዋርድ በርኔስ ራሱ እሺ አለ። ከዛ በኋላ የገቨርነር ሮክፌለር ዴፒቲ ገቨርነር ሮክፌለርን ብጠይቅ እሱ ዴፒቲውን ሰጠን። እሱም እንደ አማካሪዎች ብለው ነው እንግዲህ በእኛ ማህበር የሚገቡት። ኬር ደግሞ የበርክሊ የዩኒቨርሲቲ ኦፍ ካሊፎርኒያ ፕሬዚደንት ነበር። እሱንም እኔ መቸመቹ የሳን ጊዜ እኮ ይገርመዎታል። ወር ድሪመርስ ማለት ማን ነበር? እኛ ትንሽ ተማሪዎች ነበር። አሁን ፖል ክላርከር የዩኒቨርሲቲ ኦፍ ካሊፎርኒያ በርክሊ ፕሬዚደንት የነበረ ሰው ነው። እሱም ጠየቁት፣ እሱም እሺ አለ። በኋላ ካሊፎርኒያን የኢትዮጵያን ተማሪዎች ጋብዘውኝ እዛ ትልቅ ዲነር ስናደርግ ባለቤቱ መጥተው ከዛም በነጋታም እንደ አንድ ቤት ምሳ ጋብዘውኝ የክላርኬር ባለቤት። ስለዚህ እንዲህ ያሉ ሰዎች በእውነቱ በእኛ ዘመን ድሪመርስ ነበር። ዛሬ እኔ በጣም እንደምሰምለኝ ብዙ ድሪመር ኢትዮጵያኖች አበርክተናል። ከፍተኛ ቦታም የደረሱ በሕክምናም ሆነ በአርትም ሆነ በቲያትርም ሆነ በምናምን በጣም ደስ የምለኝ ነው። ትልልቅ ቦታ የደረሱ አሉ። በእኛ ዘመን ግን ብዙም አልነበርንም፣ ጥቂቶች ነበርን። ድፍረት ግን ነበረን። ምክንያቱም አገራችንን ስለምናከብር፣ ኢትዮጵያም የተከበረ አገር ስለሆነ ምንም አንፈራም። ዝም ብለን እኔ ምስስ ኬኔዲንም ጠየቅኳት። እሷም ደብዳቤ ጻፈችና በጣም ጥሩ ሀሳብ ነው እኔ ባልሆን ሌላ ሰው ብላ ሌላ ሰው ወከለች እና ትልልቆች ክላርኬር ራሱ የኛ ቦርድ ሜምበር አድቫይዘር ነበር። ፖል ፋርመር አድቫይዘር ነበር። ቦርዱ ላይ ገብተዋል። ፍሬንድስ ኦፍ ኢትዮጵያ ሊትረሲ ኢትዮጵያ በሚል አንዱ ደግሞ ቅድም ያነሱት ሮይተር ማን ነበር ስሙ? ዋልተር ሮይተር ደግሞ የዛን ጊዜ የአሜሪካን አውቶ ወርክስ ፕሬዚደንት የነበረ ነው። የዛን ጊዜ ባይዘው ኃይለኞች ነበሩ እነዚህ ሰዎች። እሱንም ሌላ ሰው ጠቆመልኝና
እሱም እሺ አለ እና አሁን የኛ የዛን ጊዜ የነበረን ሌተር ሄድ የሚባል ላይ ቢመለከቱ እኒህ ሁሉ ኤድዋርድ በርኔስ፣ ዋልተር ሮይተር፣ ሴኔተር ጃቪት፣ ክላርክ ኬር እኒህ ሁሉ እንደ አድቫይዘር ውስጥ ገብተዋል። ተስማምተው ነው የገቡት። ፖል ቲሊክ አለ እዛ ሊስቱ አለ። ላይ። አዎ ፖል ቲሊክ ደግሞ በዓለም የታወቀ የጀርመን ቲዎሎጂን ነበር። ሃርቨርድ መጥቶ ትልቁ ፕሮፌሰር ቲዎሎጂ የሚያስተምር እሱ ነበር። የዛን ጊዜ አሜሪካን ሀገር ቲዎሎጂ ባል ነምበር ወን እሱ ነበር እና በእውነቱ እኒህ ትልቆች ሰዎች ጠይቀን እንደ ወዳጆች ሆነው በዛ ምክንያት ነው እንዳ ብዙ ገንዘብ መሰብሰብ የቻልነው። እንዲህ ያሉ ሰዎች እንደ ፍሬንድስ ኦፍ ኢትዮጵያ ኮኔክሽኖት የፍሬንድስ ኦፍ ኢትዮጵያ በሚል ይሄ በጣም ዲግኒተሪ የነበሩ በአሜሪካን ፖለቲካ ውስጥም በሌበር ዩኒየንም ውስጥ ሲግኒፊካንት ኮንትሪቢሽን ያደርጉና ትልቅ ስም ያላቸው ነበሩ። በጣም 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 ልክ ነው። ሌላ አንድ ኢንትረስት ያደረገኝ ነገር ፕሮፌሰር ሃሮልድ ማርከስ እስኪ እንግዲህ የእንግሊዝ ተማሪ ነበር፣ ስለ ሶሻል ጀስቲስ እና ከነ አድለር ከነ ኤሪክ ፍሮም ጋር የፍራንክፈርት ስኩል አባል ነበር። እስኪ ስለ ፕሮፌሰር ማርከስ ያጫውቱኝ። እንግዲህ ያኔና አንጄላ ዴቪስንም ያስተማሩ ብዙ ነገር የሰሩ ናቸው። አሁን እንደሚያውቁት እኔም ሃራልድ ማርከስ ያሉኝ መስሎኝ ነበር። ሃራልድ ማርከስ ሌላ ሰው ነው እሱ። ሌላ ሰው ነው። ኢትዮጵያ የስለነ እቴጌ ጣይቱ ምናምን አዲስ አበባ ዩኒቨርሲቲ የነበረው ነው እሱ። እሱ አንድ ጊዜ ጋብዞኝ ሌክቸር ሰጥቻለሁ ሚሽገን ነበር። እርስዎ የሚሉት አሁን ሄርበርት ማርኩዜ ሄርበርት ማርከስን ነው። ይቅርታ ፕሮፌሰር ሄርበርት ማርከስን ነው። ሄርበርት ማርኩዜ የኤንጌልስ ተማሪ ነበር። ማርክስ እና ኤንጌልስ አንድ ላይ አልነበሩም? እሱ የኤንጌልስ ተማሪ ነበር፣ ጀርመን እና ኦስትሪያ። በኋላ በኮሚኒዝም ምክንያት ይሁዲ ነው። ብዙ ይሁዶች ከዛ እንደ ሬፊጂ ሆነው ወደ አሜሪካ ሲመጡ እንደዛ ነው የመጣው። ከዛ በኋላ በርክሊ ነው ተቀጥሮ ነበር። ከበርክሊ ብራንዳይስ ተቀጥሮ ትልቁ የሶሻሊዝም ፕሮፌሰር ሆነ። ከዛ በኋላ እንደሚያውቁት አንጀላ ዴቪስ አሁን በሱ ስም ነው ታወቀችው እና እሱ ኃይለኛ በቸም እኔ በጻፍኩት ላይ እሱ ነው የኛ የፖለቲካ መንፈስ ለወጣቶቻችን የዘራው ብዬ ተናግሬ አለው። አጎር መለስ፣ ብርሃኑ አበበ፣ ወንድ ወሰን የሚባሉ አራቱ የእሱ ተማሪዎች ሆነው እሱ ብራንዳይዝ ተጋብዞ ነበር። አንጀላ ዴቪዝም እኮ ብራንዳይዝ ነው ተማረችው። እሱ ብራንዳይዝ ፕሮፌሰር ሆኖ እነሱ አራቱ ተማሪዎች በሱ ተጠመቁ ማለት ይሄ ገባዮታል። ኢንዶክትሪኔት ሆኑ ማለት ነው። ሀሳቡን ተጠምቀው ማርክሲዝም ሌኒኒዝም አደረጋቸው እና እነሱ ናቸው ቻሌንጅ የሚባሉትን የጀመሩት። ሌሎቹንም ዩሮፕ ያሉት ኢትዮጵያ ያሉትን በመንፈሳቸው በእውነት ያንቀሳቀሷቸው በዚህ በኮሚኒዝም በሶሻሊዝም ምክንያት። ይሄ ሁሉ ጠንቁ ከሄርበርት ማርኩዜ ነው። ሄርበርት ማርኩዜ በአንዳንድ በኩል ጥሩ ሰው ነበር። እኔ መቼም አሜሪካን ኮሚኒዝም የሚቃወሙ ሰዎች እሱንም ይቃወሙት ነበር፣ አይወዱትም ነበር። ነገር ግን ብዙ ጥሩ ነገር ሰርተዋል። ደግ ሰው ነው። እንዲያውም ኢትዮጵያኖችን ለምሳሌ ቡና ይጋብዛቸዋል። እኔንም ጠርቶኝ እኔም ከነሱ ጋር ቡና ጠጣ ነበረ። የኢትዮጵያን ፖለቲካ መሰረቱ ከሱ ተማሪዎች የተጀመረ እሱ ራሱ ፋናቲክ አልነበረም፣ ግን አሁን በኮሚኒዝም ያምናል፣ በማርክሲዝም ያምናል። የኤንገልስ ተማሪ ነበር እና እሱ ጋር እንግዲህ ያው የኛ ጓድ ተማሪዎችም ከሱ ጋር ስለነበሩ ቡና ሲጋብዛቸው እኔንም ይጋብዘኝ ነበረ እና ብዙ አገኘው ነበር እንደዚሁ። እንግዲህ እስቲ በ1963 64 የአሜሪካን የዚህ የራይት ሙቭመንት የተወለደበት ጊዜ የአፍሪካን አሜሪካንስ የፖለቲካ ጥያቄ የመብት ጥያቄዎች ፒክ የደረሱበት ነበር። እርስዎ ያኔ እንግዲህ ከነ ጄሲ ጃክሰን እና አንጀላ ዴቪስ ከነ ማርቲን ሉተር ኪንግ ጋራ እንደ የነበሩት ቅርበት ምን ይመስል ነበር? በጣም እግዚአብሔር ይስጥልኝ። እንደ አጋጣሚ የእግዚአብሔር ፈቃድ ሆኖ መጀመሪያ 2 ዓመቴን ሃርቨርድ ዲቪኒቲ ስኩል የሚባል ዲቪኒቲ ሆል የሚባል ኦልድ ትልቅ እዛ ነበር እና ስኒክ የሚባል ትምህርት ድርጅት ተጀመረ። ስኒክ ማለት ስቱደንት
ነን ቫዮለንት ኮኦርዲኔቲንግ ኮሚቴ መጀመሪያ ስለ ሲቪል ራይት የሚሰሩ ነጮችም ጥቁሮችም የሚተባበሩ ወጣቶች ነበሩ እና በዛ ምክንያት የተነሳ በቃ እኔም የስኒክ ማህበር አደረጉኝ። እኔም ራሴም ደግሞ በጣም የተረዳሁት ሃርቨርድ እንደመጣሁ አንድም የአፍሪካ ኮርስ አልነበረም። ስለ ፖለቲካ የሚያስተምሩት አንድ ኮርስ ነበር። በቃ ስለ ቋንቋ፣ ስለ ሃይማኖት፣ ስለ ታሪክ፣ ምንም በዋጋም አይቀጥሩትም ነበር እና እነዚሁ በዚሁ ምክንያት እኛም ራሳችን የእግዚአብሔር ፈቃድ ሆኖ መሪ ከነበሩቱ ጋር ለመተዋወቅ ችለናል። ያው ቅድሞ ፖል ፋርመር አንዱ ነው። እሱና ማርቲን ሉተር አንድ ላይ ነበሩ እና እሱማ ያው ከመተዋወቄም በላይ ወደ ፍልል ሰራዊት እንድገባ አድርጌዋለሁ። ማርቲን ሉተርን እንደ አጋጣሚ አበበ ቢቂላና ማሞ ወልዴን ይዤ ወደ ካሊፎርኒያ በሚሄድበት ጊዜ ሺካጎ ሂልተን አንድ ቀን አደርን እና እሱም እዛ ነበረ እና አንድ ቀን እዛ ሆል ላይ ቆሞ ከወጣቶቹ ጋር አንድ ሰው መጣና አበበ ቢቂላን ተረደማ ና ተተዋወቁ ብሎ ከማርቲን ሉተር ጋር ቡና እንድንጠጣ አደረገ። ማርቲን ሉተር እና አበበ ቢቂላ እና ማሞ ወልዴ ያኔ ኦልሬዲ የኦሎምፒክ ሻምፒዮን ስለነበሩ ተዋውቀው ነው ቡና የጠጡት እኮ። ከእሱ ጋር የነበረ ሰው ስለሚያውቃቸው ነው ያውቃል። እና እሱ መጣና ለእኔ እንግዲህ አስተርጓሚ ነበርኩ፣ እነሱ ቋንቋ አይችሉም እና ኑ ከማርቲን ሉተር ጋር አስታውቃችሁ ብሎ ይዞን እዛ ሄድንና ቁጭ ብለን ትንሽ 10 ደቂቃ ምናምን ቡና ጠጥተን እኛ ወደ ካሊፎርኒያ ነው የቀጠልነው እና መሪዎችን የሲቪል ራይትስ መሪዎች ጋር በጣም በዚሁ በፊደል ሰራዊት ለምሳሌ ቦስቶን ደግሞ አንዲት ሴትዮ ነበረች፣ በጣም ትልቅ መሪ የነበረች ኤልማ ሉዊስ የምትባል እንዲያውም ከይሁዲዎች $1 ትልቅ ቦታ ገዝታ የጥቁር አሜሪካኖች ዘፈን የሙዚቃ ታደርግ ነበር። እሷም አንዱቷ መሪ ነበረች። አሁን አርፋለች። እሷም ቦስቶን ከነበሩት መሪ። ከዛ የበለጠ ደግሞ አንዳንድ ጁሾች ነበሩ በጣም በዚህ በሲቪል ራይትስ የሚንቀሳቀሱ። አንዱ ለምሳሌ ቆይ ውስጥ አሁን ስሙን አስታውሳለሁ። ድኑ ነበሩት ከአፍሪካን አሜሪካን ጸሐፊዎች ከነ ጀምስ ቦልድዊን ጋራ ከነ ገጣሚዋ ማያ አንጄሎ የመሳሰሉት ጋራ ሃርቨርድ ይመጡና ሌክቸር ይሰጡ ነበር። ማልከም ኤክስም ጋር ተገናኝተናል። ተገናኝታችኋል ከማልከም ኤክስም ጋር? ማልከም ኤክስም እሱ ሃርቨርድ ሌክቸር ለመስጠት መጥቶ እዛ አግኝቼዋለሁ። አንድ ጊዜ ደግሞ የአለባማ ገቨርነር የነበረው በጣም ጥቁሮችን የሚቃወም የነበረው ማን ነበር? የአለባማ ገቨርነር በጣም የታወቀ የዛን ጊዜ ጥቁሮችን የሚቃወም ቆዩ። የዛን ጊዜ በጣም ተቃዋሚ ከነበሩ ከተዋወቁ እሱ ነበር። ሃርቨርድ ተጋበዘና መጣ። ማልከም ኤክስ መጥቶ እንደዚሁ ሌክቸር ሰጠ። በኋላ ንግግሩ ላይ ስለ ባርነት ሁሉ አነሳና ኢትዮጵያ መባልም ሀገር እኮ ባሪያ ይሸጣሉ አለ። ገቨርነር ማን ነው? የአለባማ ገቨርነር በጣም የታወቀው አንዱ ዋና አንቲ ብላክ የሆነ አንቲ ጥቁር የሆነ ኋላ እኔን እጄን አነሳሁኝና ኢትዮጵያ አገሬማ ብትመጣ አንተ ራሴ እንደዚህ በማለት ትታሰራለህ አልኩት ለገቨርነሩ። በኋላ ምን መልስ ሰጠ? ጨበጨቡልኝ። ምክንያቱ እሱ እንደ አጋጣሚ በንግግሩ ላይ ጥቁሮችም ጥቁርን ይሸጣሉ ብሎ ለመናገር ጆርጅ ኮርሌ ነበር የሚባለው። ጆርጅ ኮርሌ ዋላስ። ኤግዛክትሊ ገቨርነር ዋላስ። ልክ ነው፣ ገቨርነር ዋላስ ነበር። በጣም በኋላ ባይ ዘ ዌይ መኪና አደጋ አገኘውና ራሱም ይሄንን ያውቁት እንደሆነ በዊልቼር የሚሄደው ተገለበጠ። መጨረሻ ህይወቱ ላይ ይህንን በጣም አንቲ ብላክ ሬሲስት የሆኑት ገቨርነር አንዱ መሪ እሱ ነበር በዚህ ሀገር መጀመሪያ። በኋላ ያው ኢትዮጵያን ያነሳበት የተለየ ምክንያት አለው ወይንስ ኢትዮጵያ ጥቁሮች የሚመኩባት ኢንዲፔንደንት የሆነች ቅኝ ግዛት ያልተገዛች ሀገር በመሆኗ ነው? አይ ጥቁሮችን እናንተ ስትገዙ ነበር፣ ጥቁሮች ተሸጡ ነበር እናንተ ምናምን ብሎ አንዱ ተማሪ አነሳበት። አይ ጥቁርማ
ያው የአፍሪካኖችም ይገዛሉ ይሸጣሉ፣ ኢትዮጵያ የሚባልም ሀገር ጥቁር ይሸጣል ምናምን አለ። በኋላ እኔ ደግሞ እጄን አነሳሁና ተነሳ። ገቨርነር ዋለስ ኢፍ ዩ ቶክ ላይክ ዲስ ኢን ኢትዮጵያ ዩ ዊል ጎ ቱ ፕሪዘን። ኋላ ልጆች ያጨበጨቡልኝ። የኢትዮጵያዊ ወኔ ነው። ልክ ነው። እንደው ፕሮፌሰር እንደው ይሄን ሁሉ ካወራን ዘንድ እንደው ምናልባት አሜሪካን እርሶ የነበሩበት ጊዜ እንግዲህ የሴት የመጀመሪያ ሐኪሞች ያልነበሩበት፣ ለአንድ አይነት ስራ እኩል ክፍያ ያልነበረበት፣ የአፍሪካን አሜሪካኖች በጣም እዚህ ተቃውሞ ብዙ ነገር ነበር እና እኔ እነ ሜሪያም ማኬባም እየመጡ አሜሪካን ሀገር በጣም ፌመስ የነበረች እሷን የማግኘት እድል ያኔ በዚህ በአንቲ አፓርታይድ ሙቭመንት ውስጥ እንደው አሜሪካን የነበረው ነገር ምን ይመስል ነበር? እሷንም በሩቅ በግል አላነጋገርኩም፣ ግን እዚህ ሃርቨርድ መጥተው ሙዚቃ ዘምረዋል እና እዛ ኦዲየንሱ ጋር ነበርኩ፣ አይቻቸዋለሁ፣ እዛው እኔም ሰምቻቸዋለሁ ሙዚቃቸው ሄጄ። የዛን ጊዜ ግን ዩሲ እንደነሱ ያሉቱ በዚህ በነፃነት እንቅስቃሴዎች የነበሩት ብዙ ወዳጆቼ ናቸው እና እነሱ በሚገኙበት ቦታ ጊዜ ሁል ጊዜ አሁን ስኒክ የሚባለውን ስቱደንት ቫዮለንት ኮኦርዲኔቲንግ ኮሚቴ የሚባለው ሁሉ ነበረ እና እንደ አጋጣሚ ከዚህ ከብዙ ድርጅቶች ጋር ወዳጅ እንዲያውም እዚህ ላይ የምጨምረው እኔ ሃርቨርድ ስመጣ 10 ተማሪዎች ነበሩ ጥቁሮች ከአፍሪካ። አንዱ የኦባማ አባት ነበር፣ ባራክ ኦባማ ይባላል እሱም። አንዱ የናይጄሪያ ፕሬዚደንት ልጅ ነበር። አንዱ ደግሞ ማን ነበር? አንድ 3 4 5 ነበር። የሰር አቡበከር ልጅ ነው። የሰር አቡበከር ታፌዋ ባሌዋ ልጅ ነበር፣ አሜሪካን ናይጄሪያዊ የነበረው። ኖ እሷ የመጀመሪያ ፕሬዚደንት የነበረው 1960 እኮ ነው ይሄ 1960። እና አሁን ስሙ ባስታውስ እነግርዎታለሁ። ብዙ አልነበርንም ጥቁሮችም እና በዚሁ ምክንያት እንተዋወቅ ነበር። ከእነሱ መካከል አንዱ ደግሞ በጣም ስለ ኢትዮጵያ ቸርች ኢንትረስት ነበረው እና እኔ ደግሞ ፊደል ሰራዊትን ገንዘብ ለመሰብሰብ አንድ ትንሽ መጽሐፍ ጽፌ ነበር ለኢትዮጵያን ኦርቶዶክስ ቸርች ብዬ እና ወደ እኔ መጣና የተማሪዎቹ ፕሬዚደንት ነበር። በጣም በጣም ወደደኝ፣ ወዳጆች ሆን። እንዲያውም እንደ አጋጣሚ በየአመቱ የሃርቨርድ ተማሪዎች ማህበር ኮምባይንድ ቻሪቲስ የሚባል ነበር። ገንዘብ ሰብስበው ለአንድ 7 ድርጅቶች ገንዘብ ያካፍላሉ እና 1967 ላይ በዚህ ሰውዬ አማካይነት አፕላይ ያደረኩና የሃርቨርድ ኮምባይንድ ቻሪቲ $7,000 ሰጠን ለፊደል ሰራዊት። አዎ የሃርቨርድ ኮምባይንድ ስቱደንት በዚህ ሰውዬ በጥቁር አሜሪካ ወዳጄ ምክንያት ግንኙነት ነበረንና በጣም እሱም ለእኔ ትልቅ ክብር ነበር። ምክንያቱም $7,000 የዛን ጊዜ ብዙ ገንዘብ ነው። በጣም ብዙ ገንዘብ ነው። አዎ መጨረሻ ላይ እስኪ በጣም በተደጋጋሚ የእርስዎን ስም የሚነሳው ከፊደል ሰራዊት እንግዲህ ምስረታ ጋር አብሮ ነውና ፊደል ሰራዊት ልክ አብዮቱ ሲመጣ ሲቆም ትራንዚሽኑ ምን ይመስል ነበር? ደርግ በ1972 ነው በኢትዮጵያ አቆጣጠር ወደ 80 ዓመተ ምህረት በፈረንጅ መሰረተ ትምህርት ያወጀው። ከዛ በኋላ ማቀጠለው ንብረቱን ማን ወሰደው? ባንክ አካውንት እስከነበራችሁ እንዴት ቴክ ኦቨር አደረገ? እግዚአብሔር ይስጥልኝ፣ ጥሩ ጥያቄ ነው። እንደ አጋጣሚ መጀመሪያ ፕሬዚደንት የተመረጡት የኔ ወዳጅ ነበሩ፣ ጀነራል አማን። እህታቸው ወይዘሮ ጽዮን የማማ ጽዮን ወንድም ናቸው። በሳቸው በኩል ተዋውቂያቸው ኢሚዲየት ደብዳቤ ጻፍኩ ለጀነራል አማን። ምን ብዬ ነው? 7 ገጽ ነው አለ አሁንም ቤቴ። አሁን ይሄ ደም ሳይፈስ ልውጥ ተበልቷል በመባሉ ሰምተናል፣ ደስ ብሎናል። ደም ሳይፈስ እኛ የምናምነው የኢትዮጵያ ሕዝብ በትምህርት ወደፊት ካልገፋ ሬቮሉሽን በቂ አይደለም። ስለዚህ እኛ በዚህ በፊደል ሰራዊት የነላ ስንታገል የቆም ነው። አሁንም እናንተም በጀመራችሁት ነገር የኢትዮጵያ ሕዝብ በትምህርት እንዲስፋፋ ካላደረጋችሁ ትወድቃላችሁ ብዬ 7 ገጽ አለ። አንድ ቀን ኮፒውን ልልክልዎት እችላለሁ። በኋላ ጀነራል አማን ወዳጅ የነበሩ እሳቸው ቶሎ ብለው ተገደሉ። ይሄ ሲሆን እኔ ያው ባይ ደ ዌይ እንደ ሪፖርት ብዬ ደግሞ ጻፍኩላቸው። አሁን እኛ $100,000 በባንካችን ይገኛል። አቶ
ኢቦኒሞሮ የሚባሉ ነበር ገንዘብ ያዣችን። ቢሮያችን ፒያሳ ነው። እዛ ያለውን መጽሐፍትም ሁሉ አለ። እናንተ ስለዚህ ፊደል ሰራዊትን ካልቀጠላችሁ ትወድቃላችሁ የሚል ደብዳቤ ነው እና ኢሚዲየትሊ እኔን ደብዳቤ እንዳገኙ ጀነራል አማንም ተገደሉ። እኛ ቢሮ ሄደው $100,000 ወሰዱት። ከዛ በኋላ ከኔ ጋር ኮሚቴ ውስጥ የነበረ ዶክተር ኃይሌ ነው ማን ነው የሚባለው፣ እሱን ዳይሬክተር አደረጉት የፊደል ሰራዊት። ዶክተር ኃይሌ ወልደ ሚካኤል ነው። አሁን እሱ ነበር መሰለ መጀመሪያ እንደ ዳይሬክተር የሆነው። ነፍሱን ይማር። በጣም ወዳጅ ነበር። እሱም እዚህም ሀገር አውቀው ነበረ እና የእኛን ቢሮ ፕላሳ ያለውን ይችን የኔን ደብዳቤ እንዳገኟት ለእኔ መልስ አልሰጡኝም። አባ ጴጥሮስ የሚባሉ ነበሩ፣ አሁን አቡነ መቃሪዎስ የሆኑት እሳቸውን ኮሚቴ ነበሩ። የኦክስፎርድ ፕሬስ ኃላፊ የነበሩት አቦ ማን ይባላሉ፣ የት እንዳሉ አሁን አላውቅም። እና እነሱ ሁሉ የእኛ ኮሚቴ ሜምበር አቶ ነበሩ። ጌታቸው ዳባ ናቸው። የኢትዮጵያ መጽሐፍ ድርጅት የኦክስፎርድ ዩኒቨርሲቲ ፕሬስ የነበሩት በቅርብ የሞቱት ተስፋዬ ዳባ ኤግዛክት እነሱ ነበሩ። እነሱ ኮሚቴያችን ሜምበር ነበሩ። ካሳ ከበደም የእኛ ኮሚቴ ሜምበር ነበረ። እሱ ግን ለቆ ወደዛ ወደ ፖለቲካው ገባ እና ሀና ይልማም ነበረች። እሷም ደግሞ ከአገር ወጣች፣ ነፍሷን ይማር። ደረጀ ደሬሳስ አልነበረበትም? ደረጀ ደሬሳ ነበረ። እሱም ነበረ። እንዲያም እሱ አንድ አርቲክል የጻፈው የዓለም ወርልድስ ፕሮብሌም በእንግሊዝኛ ነው። የዓለም ፕሮብሌም ትልቅ ነው፣ ምን ማድረግ ነው የሚቻለው አለ። በኋላ የኔን ስም ጠርቶ እንደ ኤፍሬም ይስሐቅ ፊደል ሰራዊት ጀምሩ ብሎ ደረጀ ደሬሳ ከኔ ጋር ቅርብ ነበር። በኋላም ወደ ፖለቲካ ከገባ በኋላ ደግሞ እኛ የዓለም ሁሉም ፖለቲከኞች ለማስታረቅ አድሆክ ኮሚቴ ስናቆም የእሱም ድርጅት እሱም ተሳትፈዋል ከኛ ጋር። የዛን ጊዜ እንግዲህ አሜሪካን ሀገር ከነበሩ ከእናንተ ጋር አንዱ አቶ ክፍሌ ወዳጆ ነበሩ። የኦርጋናይዜሽን ኦፍ አፍሪካን ዩኒቲ የኢንትሪሙ ቸርማን ነበሩ። እሳቸውስ በፊደል ሰራዊት ውስጥ እንደ ጉልህ አስተዋጽኦ ነበራቸው? ከዛስ በኋላ ውጭ ጉዳይ ሚኒስቴርም ሆነው በነበሩበት ቦታ? ይህንንማ አንድ ጊዜ ስጠይቁኝ እኮ መልስ ሰጥቼዎት ነበረ። አይ በአጠቃላይ ሁኔታቸውን ነው ከነደረጀ ጋር አሁን አያይዤ። ለምንድን ነው ዓለም የህዝብ ግንኙነቶች አማካሪ የሚባል ነበረ። ዓለም የህዝብ ግንኙነት አማካሪ የሚባል አቶ ደረጀ ደሬሳ፣ ወይዘሮ ሀና ይልማና አቶ ስብሐት ገብረ እግዚአብሔር የሀና ይልማ ባለቤት የነበረው አብረው ነበሩ። አብዛኛው የተማረው ኃይል የፊደል ሰራዊትን ይደግፈው ነበር። ፊደል ሰራዊት በአንተ ጊዜ ቆሞ ልክ ለውጡ መጥቶ መሰረተ ትምህርት እስኪጀመር ድረስ ያለፉ ዓመታት ነበሩ፣ ክፍተት ነበሩ። እንዴት እነዚህ ሰዎች ይህንን ነገር ተፈጻሚ ለማድረግ አልቻሉም የሚል ጥያቄ ላነሳልዎት ነው። ምክንያቱም ጀነራልም አማል ሞት በኋላ አቶ ክፍሌም የአፍሪካ የውጭ ጉዳይ ሚኒስቴር ነበሩ። ልክ ነው። እንግዲህ አምባሳደርም ሆነው ነበር። አቶ ክፍሌን አንደኛ አቶ ክፍሌን ያወቅኩት አምባሳደር ክፍሌ ልበል ዊስኮንሲን ይማር ነበር እና 1959 የኢትዮጵያን ተማሪዎች ማህበር ስናቆም እና እኔ ፕሬዚደንት ሲሆን አንዱ ተሳታፊ እሱ ነበረ። እዛ ነው ተዋወቅ ነው። ከዛ በኋላ በየጊዜው እንገናኝ ነበር። በኋላ እዚህም ሀገር አምባሳደር ሆኖ መጣ። ከዛ በኋላ እኛ አድሆክ ፒስ ኮሚቴ ስንፈጥር ደግሞ እሱም የእሱ ወንድም ደግሞ ዶክተር ሙሉጌታ ወዳጆ የአዲስ አበባ ዩኒቨርሲቲ ዲን የነበሩት እሱማ እኔ ሁለተኛ ዓመት የኢትዮጵያን ተማሪዎች ፕሬዚደንት ሲሆን እሱ ምክትል ፕሬዚደንት ሆኖ ነበር ከኔ ጋር ክፍለ ሙሉጌታ። በዚሁ በኩል በብዙ እንተዋወቃለን። እና አንድ እነሱ ዘመድ ደግሞ አለ አሁንም ኮሎምቢያ ያለው ስሙ ወዳጆ የሚባል እና ክፍሌ ጋር በየጊዜው እንገናኝ ነበር። በተለይ ይህንን አድሆክ ኮሚቴ የሚባለውን አቆመን። አድሆክ ኮሚቴ የሚባል ነግሬዎታለሁ አይደለም? በዚህ በፖለቲካ ቆይ ፕሮፌሰር፣ ኢትዮጵያ ያለው ደርግ መጣና $100,000 ብሩን ወሰደ፣ $100,000 ወሰደ፣ ቢሮችሁ ተዘጋ። አሜሪካን ሀገርስ ከዛ በኋላ ድርጅቱ ቀጠለ ወይንስ ዘጋችሁት? እሱማ እንግዲህ አልንገርዎት፣ ወደኋላ ልመለስና እኔ
ከመጀመሪያው የተማሪ ፕሬዚደንት ከመሰረቱት አንዱ ስለሆንኩኝ ተማሪ ማህበር ሆኖ አንድ እንድቆይ ነው ፈለግኩት። ስለዚህ ፊደል ሰራዊት ስንጀምር ኮሚቴ እንዳም ነግሬዎታለሁ ባለፈ ጊዜ እንደገና ተማሪዎች እኔ እንደገና ፕሬዚደንቱን ስሉኝ አይ እኔ በቅቶኛል፣ አሁን ግን ኮሚቴ ፎር ኢትዮጵያ ሊትረሲ ያቆመናል እና ኮሚቴው የተማሪዎች ማህበር ሰብ ኮሚቴ ሆነው ይሰራል ብዬ ስለዚህ እስከ ከ1963 እስከ 69 ድረስ ሁሉ ጊዜ እኔ ቢከራከሩኝም ገንዘቡንም ብፈልጉም ባልሰጣቸው ኮሚቴው የተማሪዎች ማህበር ብዬ ነው ቀረጡ። ከና መጨረሻ ላይ 1969 ያው እንዳልኩት 68 ትልቅ ፕሩደንሻል ሴንተር ብዙ ገንዘብ ሰብስበን $10,000 የሚሆን ኃይሌ መንቄሪዎስ የኔ ገንዘብ ያዥ ነበር እና ከእሱ ጋር ገንዘቡን ወደ ኢትዮጵያ ስንልክ 1969 የዛን ጊዜ እንድሪያስ ፕሬዚደንት ነበር እና ኒውዮርክ ድረስ መጥተን ይኸውና እኔ የተማሪ ሰብ ኮሚቴ ቼርመን ነኝ። አሁን ግን አዲስ አበባ ላለውም ፊደል ሰራዊት ዳይሬክተር አድርገውኛል። እኔ ከ66 ጀምሮ ጀነራል ታደሰ ስለቁ እኔ ነበርኩ ፕሬዚደንት የሆንኩት የፊደል ሰራዊት ኢትዮጵያ እና እኔ አሁን ተማሪ ኮሚቴ ፎር ኢትዮጵያ ሊትረሲ የተማሪ ማህበር ክፍል ነው እና አስረክቤ ያለው $2,000 የቀረ አለ፣ እሱንም ውሰዱት፣ ሌላ ወደ ኢትዮጵያ ተልኳል ብዬ ዶክተር እንድሪያስ እሱ ነበር የዛን ጊዜ ቼርመን እና እኔ ራሴ የዛን ጊዜ መማምነው ኮሚቴ ፎር ኢትዮጵያ ሊትረሲ የተማሪዎች ኮሚቴ ነው። እውነት ነው። በፖለቲካ ብንለያይ ከቆመበት ጊዜ ጀምሮ እኔ በተማሪዎች ስም ነበር የሰራሁት እና በቃ ከዛ ጀምሮ ከ16 ጀምሮ 69 ኦልሬዲ እኔ አዲስ አበባው የፊደል ሰራዊት ዲሬክተር ሆኛለሁ። ከእንግዲህ ወዲህ የተማሪ ማህበሩ ወደ እናንተ ይመጣል ብዬ 2000ንም አስረከብኩላቸው፣ ግን አልቀጠሉበትም። እንግዲህ አመሰግናለሁ ፕሮፌሰር። ላለፉት 60 ደቂቃዎች በጣም ብዙ ነገር አንስተናል። የክፍል 3ን እንግዲህ በዚህ እናጠናቀቅና በክፍል 4 ላይ አንዳንድ የቀሩ ነገሮችን አብረን አንስተን እያጠቃልል እንሄዳለን። ምክንያቱም ከዚህ ጽሁፍ ውስጥ ያገኘነው ለታሪክ ግብአት ሊሆን የሚችል በተለይ የኢትዮጵያን የመሰረተ ትምህርት ዘመቻ እንቅስቃሴ የሊትረሲ ካምፔን ታሪክ መሰረት በመሆኑ የኢትዮጵያ ተማሪዎች እንቅስቃሴ በሰሜን አሜሪካ ታሪክ መሰረት በመሆኑ እርስዎ በሁለቱም ድርጅቶች ላይ ሁነኛ ኃላፊነት ስለነበሩት በፕሬዚዳንት ደረጃ ለሶሲዮሎጂስቶች፣ ለታሪክ ተመራማሪዎች ያኔ የነበረውን የመሰረተ ትምህርት ዘመቻ ሳይኮሎጂውን እንዴት እያደረገ እየተለወጠ እንደመጣ ለወጣት ተመራማሪዎች እድል ሊሰጥ በሚችል ዶክመንት አድርገን በምናስቀምጥበት መንገድ የምናደርገው ቃለ ምልልስ ስለሆነ በጥልቀት እየሄድን ያለ ነው። በክፍል 4 በድጋሚ ተገናኝተን እስክንገናኝ ፕሮፌሰር ኤፍሬም ይስሐቅ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልዎታለሁ። ፕሮፌሰር እኔም ከፍተኛ ምስጋና አቀርባለሁ። ክብረቱ ኤልያስ አጠራርቆ ሁል ጊዜ በክብር በፍቅር ስለሆነ ደግሞ በጣም አመሰግኖታለሁ። እኔ ራሴ መጨረሻ ላይ ከልጅነቴም ጀምሬ እኔ ሁል ጊዜ በፖለቲካ አይደለም የማምነው በትምህርት ህዝብ አሁንም ዛሬም የኢትዮጵያ ፕሮብሌም ምንድን ነው ብሎ የኢትዮጵያ ፕሮብሌም ድህነት፣ በሽታ፣ መሃይምነት እኛ አሁን እነሱን ለማጥፋት ከመታገል ፈንታ እንጣላለን። እኔ ራሴ ግን ከልጅነቴን ጀምሬ እስከ ዛሬን ድረስ የምዋጋው ከነሱ ሶስቱ ጠላቶች እነሱ ናቸው። ማንም ኢትዮጵያዊ ጠላቴ አይደለም። ድህነት፣ መሃይምነት እና በሽታ የኢትዮጵያ ጠላቶች እነሱ ናቸው እና በአነጋገሬም ላይ እንደጠየቁኝ በቃ እኔ እስከ ዛሬም ድረስ የዛን ጊዜም በተማሪ ማህበርም በፊደል ሰራዊትም ዛሬም የማምነው ይሄ ነው። የኢትዮጵያ ሕዝብ ንቁ በፖለቲካ ከመጨቃጨቅ ከመገዳደል ከደም ከመፋሰስ ደማችንን አፍስሰን እርሻ ይሁን፣ ሕዝቡ ትምህርት ይማር፣ በሽታ እናስወግድ፣ እዛ ላይ እንበርታ። ይህ ነው። በኋላ እንግዲህ 4ኛው ላይ እንጨምራለን። እሺ